ነው ጥግ ላይ መቀመጥ የፈለኩት። አልፈልግም። ራሳችሁን ችላችሁ ተዝናኑ። እኔ ራሴን ችዬ ልቀመጥ ነው። አንዳንድ ነገሮች ድርጊቶቹ ምናምን እንትን የማይሉ ባይሆኑም እኔ ምንም አይነት ምላሽ አልነበረኝም። ከዛ ልጅቷን በጣም እየተናገራት መጣ፣ የተቆጣት። ወተን እንዳንሄድም ክትትል ሆነ። ተነስተን ወደ ሽንት ቤት ሁሉ ለመሄድ እንትን ስንት ክትትል ሆነ። ልጅቷን ስንት ናቸው እነሱ? ስንት ናቸው? 3 ናቸው ወንዶቹ፣ እሱና 2 ጓደኞች አሉት። እዛ የሄድንበት ቦታ ላይ ደግሞ ሴቶች ነበሩ። ሌላ 2 ወንዶችም ነበሩ። ሴቶች ግን አሉ። 3 ነው 4 ነበሩ ሴቶች። 3 ሴቶች ነበሩ ሌሎች እና ከተቀመጥን በኋላ ልጅቷን እንትን አላት። አንቺ ነሽ ያሰደብሽኝ ምናምን በቃ የሆነ ብሄር ጋር ይቅርታ፣ መጀመሪያ እዚህ መናገር የምፈልገው ነገር ነው። ፖለቲከኛ ምንም አይነት እንትን አይደለሁም። ማነካካት የምፈልገው ወይ ደግሞ ሌሎች እንትኖችን ብሄርን ከብሄር እንትን ማለት ምንም አይነት አንድ ጊዜ ከመናገርሽ በፊት አንድ ነገር የደረሰብሽ በቃላትም የተናገረሽ ሁሉ ምንም አይነት ነገር እንዳትገደቢ ተናገር። እዚህ ጋር ስናገር አይደለም፣ እዚህ ጋር ስናገር ከቪዲዮ ላይ የተሰጡኝ ብዙ እንትኖች ስላሉ ነው። ችግር የለውም። እኔ ነኝ ኃላፊነት መስለው ቀጥይ። ማንም ምንም አይነት ነገር እንዳትፈሪ ተናገሪ። በቃ እንደዛ ከሆነ አርፍዬን ልጅቷ ያላት አንቺ ነሽ በአማራ ሴት እያስናቅሽኝና እያስደፈርሽኝ ክብሬን እንትን እያልሻለሽ ምናምን እና በጣም ሻይፈ ነፍስክ የሆነ በጣም እንትን ነሽ አንቺ ምናምን ነገር አለኝ። ዝም አልኩት። ጸጉሬን እንደዚህ የሆነ ያዘኝ። ተሰርተን ነበረ ኦሬዲ ጸጉሬ ቁጥጥር ነበረ። እንደዚህ ሲይዘኝ በቃ ተያዘኝ ምናምን ነገር ብዬ እኔ ጥግ ተቀመጥኩ። እሷ ስትወጣ እሷን ሄዶ አለቀሰች። እሷ አለቀሰች። ስታለቅስ እንዴት ነው ከኛ ከደሞችሽ አንድ ትንትንም ባበልጦብሽ ነው ወይ የምታለቅሹ ብሎ እሷን ያዛት። እሷን ሲመታት ተነስታ ወጣችና ወደ ሽንት ቤት እንትን ስትል ድጋሚ ተከትሏት ወጣ። ምንድነው ብዬ ስወጣ እሷን ኦሬዲ ገፍትሯት ምናምን የሆነ እንትን ብላለች። ነይ በቃ እንሂድ ልበሽና እንሂድ አባያ ደርቢ ምናምን ብዬ እሷን ይዤ ልወጣ ስል እኔን ያዘኝ። ከዛ ድብድብ ኃይለኛ ድብድብ ተነሳ። እሷ ደግሞ እሷን ተዋትና በቃ እኔን ግደለኝ፣ እሷን አታቋትም እኔን ብላ ነው የመጣችው፣ እሷን ልቀቋትና እኔን ግደለኝ በቃ እንደፈለክ አድርገኝ ምናምን ነገር ስትለው ገፈተራት። በእርግጫ ነው የሆነ ነገር ሲላት ወደቀች። ፌንት ሰራች ልጅቷ ማለት ነው። አብራኛለች። በቃ የሆነ መታኝ በኃይለኛው። ራሴን እየተከላከልኩ እንደነበረ አስታውሳለሁ። ከዛ ምን እንደተፈጠረ አላውቅም። አንደኛው ተነሳና ጩቤ ያወጣ ምናምን ነገር። ወንድማችንን እንዴት ነው አንዲት የአማራ ሴት ተነስታ በዚህ ልክ እንትን ልትል የምትችለው? በጣም በቃ ከዛ በኋላ ጣሉኝ። መጀመሪያ አልወደኩ ነበር። ለ3 ሲሆኑ ግን አልቻልኩም፣ ወደኩ። ስወድቅ በጣም እየደበደቡኝ ነበረ በፎክስ በእርግጫ እዚህ ጋር እንትን ሲሉኝ አስታውሳለሁ። ማህፀኔን በጣም እየረገጡኝ ነበረ። ጸጉሬ እንዳያችሁት እዚህ ጋር 2ቱን ስሬት ነቅሎት እንዳለ እዚህ ጋር መላጣ ነው እንትን ብሎ አውጪው ጸጉሬን አሳየን። ኦኬ ታችሁ የሞጃ አታድርጉ ባካችሁ። እንትን አይ ቲንክ ይታያል። ያ ይታያል። ማሬ እያየን 3 ወንድ ለአንድ ሴት ማለት ነው። ጎንበስ በይ። ጸጉሯ ተነጭቷል እኮ ወንድ ልጅ ሴት ለሴት እንኳን የዚህ ያክል እና እኔ ማልቀስ አልፈልግም። በዚህ ሰዓት ፍትህ ነው የምፈልገው። አላለቅስም እንኳን አሁን ያኔም እንደዛ እየተመታው አላለቀስኩም። እኔ ማለት እኔ እንደዛም እየደበደቡኝ ስጠይቅ የነበረው ምንድነው ያደረኩ ይታቀኛለክ ነው ስለው የነበረው። ለ3 እንደዛ ሲደበድቡኝ፣ ማህፀኔን እንደዛ ሲረግጡኝ፣ ጥርሴ ኦሬዲ ተሸርፏል። እግሬን ቁረጣት ነው እያለው ሲቀጠቅጡኝ በጣም በምን ሲመቱኝ እንደነበር አላስታውስም። እግሬ ምልክቶች አሳያቸዋለሁ። ቆይ መራመድ አልችልም ነበር እስካሁን ድረስ እንትኑ አለ። ቁረጣት እግሯን ምናምን ነገር እያለው ሲቀጠቅጠው በደንብ አስታውሳለሁ። እዚህ ጋር በጣም ነው እንትን እያሉኝ የነበረው። ጭንቅላቴ በጣም እንትን እያለ ነበረ። ከዛ ፌንት ሰራው። የሆነ ደቂቃ ፌንት እንደሰራው አስታውሳለሁ። ስነሳ እሷ ተነስታለች ከፌንት ራሷን እንትን ብላ ነቅታ እሷን ተዋት እኔን በቃ እንደፈለክ አድርግ ምናምን ነገር ስትናገር እሷንም አንስቶ እንትን ስለታወጥቶ እሷንም እንትን ሲላት ነበረ። እዛ አካባቢ ሰው የለም ነበር። ኦሬዲ ነበሩ ያልኩ 2 ወንዶች፣ ሌሎች 2 ወንዶች ነበሩ። ወጡ። መጀመሪያ ድብድቡ ሲነሳ እነዛ ወጥተው እኛ ልንወጣ ስንል በር ቆልፈው ቁልፉን ያዙ። አንደኛው ይሄኛው በኋላ ተነሳ ያልኩ ልጅ ቁልፉን ያዘ በእጁ። ሴቶች ነበሩ። ሴቶቹ እዛ ጋር
በሩት 3 ሴቶች ጥጋቸውን ይዘው እንዳትጠጉ ተብለን ነው መጨረሻ ምን ሆናችሁ ነው ቢያንስ ፖሊስ ጋር ደውለው የሆነ ነገር ስጠይቃቸው ከተጠጋችሁ እናንተንም አለቃችሁም ብለው ኦሬ ጀማ ናቸው እነሱ አንድ እንትን ያልኩት ነገር እያወሩ ነበር በስነ ስርዓት የሆነ እንትን እያሉ ነበር ጀማ ናቸው የነሱ ጀማ ናቸው ስለዚህ ጥጋቸውን ይዘው ውጭ ላይ ቆመው እያዩ ነበር ቢያንስ ሊያገላግል አይደለም ፖሊስ ጋር ሊደውላ ሲደበድቡኝ የነበረው ድብድብ ይሄ ዝም ብሎ ጸብ ድብድብ አይደለም የበቀል ነው ኩላሊቴን እየፈለጉ ልቤን እርግጣ ምን ይያለ ነበር የሚደበድብሽ ነበር መጀመሪያ ላይ ሲጀምር እናንተ አማራዎች ቆሻሻ ናችሁ የአማራ ሴት እንዴት ነው የኛ እንደም እንዴት ነው ያባገዳ እንደም አንቺ አፍስሰሽ በሰላም ግደላት እያለ ነው በስነ ስርዓት እሷም ትደግመዋለች ልጅቷ ይቀውቱ እኔ አላየው አላስተውስም እሱ እናገራለሁ ይኸውልሽ ማሬ እየሰማሽ ነው ያረገሽን ሁሉ ነገር የመታሽን ቦታ በማንነትሽ አማራ ብሎ ሁሉ ነገር ነገሪንሽ አስታውሽ ውሃ እየጠጣሽ ቀስ ብለሽ ውሃ አምጪ ውሃ ጠጪ ተረጋግተሽ ውሃ ጠጪ ውሃ ጠጪና ውሃ እየጠጣሽ ቀስ ብለሽ ተረጋግተሽ ንገሪን እኛ እናግዝሻለን እንረዳሻለን ህክምና ትሄጃለሽ ማለት እንደ ቀልዳና የሚታይ ነገር አይደለም አይዞሽ አለን እኛ ብቻ አንቺ ያረገሽን እያንዳንዱን ነገር ንገሪ እሺ ማይ አትፍሪ ማጻንሽን ሁሉ የተመታሹ ነው ያቺኛው አንተሪያት እስኪ ነብያት እስኪ እሷ እዛ ቦታው ላይ የነበረች ይዛሽ አብረን የነበርነው ከኦሬዲ ከሷ ጋር ነው ነይ ተረጋግታችሁ ቀስ ብለሽ አይዞሽ ምንም የሚመጣ የለም ማንንም አይነካሽ ማንንም ነብርዝ ነብቅ በእናት ሰላም ነሽ ሰላም አለ እስኪ ንገሪን እስኪ አብራርተሽ አንቺ በነገራችን ላይ ከሶስቱ እኔ የማውቀው አንዱ ልጅ ነበረ እሱንም የማውቀው ያው ከአንድ አመት በፊት አካባቢ ላይ ነው የማውቀው ማለት ነው የማውቀውም በጓደኛ የኔ ጓደኛ የሱ ፍቅረኛ ነበረች እሺ በዛ ነው የማውቀው ሲቀጥል ደግሞ የዛለት ስራ ለመነጋገር ነው ሄድነው እኔም እሷም ማለት ነው ስራውን ተነጋግረን ስናበቃ ምግብ ቤት ገባን በአጋጣሚ እዛ ምግብ ቤት ነበሩ ከዛ አብረን በላንና በቃ የሆነ አብረን ፕሮግራም ስለነበረ ሄድን እዛ ፕሮግራሙ ጋር ደግሞ እሷን የሆነ ወዳታለሁ ምናምን አይነት ነገር ይመስለኛል ከዛ አታቃትም እኔን ነው የምታውቀው እኔን ከኔ ጋር መሳፈጥም እኔን መምታት ትችላለህ እቺ ልጅ ግን አትጠጋት የትም ቦታ ተከብራ ነው እቺ ልጅ እንትሳፈጥ አታውቅም አልኩት እሺ አለኝ እሺ ብሎ እንደውም ይቅርታ ነበረ ሁለታችንንም ሲጠይቅ የነበረው ማለት ነው ይቅርታ ሲጠይቀን እሺ ብዬ ዝም አልኩኝ ግን የሆነ የመከታተሉ እንትን በጣም ኃይለኛ ነበር ይከታተልን ነበረ ከዛ ያው ሽንት ቤት እንኳን ስንወጣ መጥቶ በሩን ነበር በርግዶ እየከፈተብን የነበረው እሱ ማለት ነው በሩን ሲከፍት እኔ በአጋጣሚ እኔ ደንግጬ ምን ሆንክ ምናምን ብዬ ስጠይቀው በቃ ጸጉሬን ወተተኝ ከዛ አልፎ እሷን ያዛት እሷን ሲዛት እኔ ንካኝ ስለው እኔ ወደኩ እኔ ፌንት ነቀልኩኝ ራሴን ሳውቅ ለሁለት እየደበደቧት ነው አንዱ የለም ነበረ ከዛ እየደበደቧት እያለ በቃ የሆነ ልቀቃት ምናምን ስል አሁንም መጥቶ አንዱ በቢላ አስፈራራኝ እኔ ላይ ቢላ ነው ያቆመው በቢላ ሲያስፈራራኝ ተው እቺ ልጅ ነገ የሆነ ብትሞት የሆነ ነገር ብትሆን ለአንተ ምን ይመስልካል ምናምን ስለው አረ አንቺንም ደግምሻለሁ እያለ እያጋጨ እዛው ፌንት እያስነቀለኝ ነበረ እኔ በነገራችን ላይ ኩላሊቴ ምናምን አንዴ ግልጽ ለህዝቡ ግልጽ እንዲሆንለት ምግብ ቤት ውስጥ ነው ወይስ ደግሞ ሌላ ፕሮግራም ቦታ ሄዳችሁ ሌላ ቦታ ፕሮግራም እስትራሃ ነው እስትራሃ ቦታ አዎ እስትራሃ ማለት አዳራሽ ማለት ነው አዎ አዳራሽ ነው እና በዛው አጋጣሚ እሷን በቃ እኔ አንዱ ያው ቢላ ይዞ ቆሟል እኔ ላይ እኔ ጭራሽ የትም መንቀሳቀስ አልቻልኩም እኔ ልነቃነቅ ስል እየያዘ በቴስታ ሁላ ነበር እየመቱኝ የነበረው አላቆም ሲጀምር ሁለታቸውን አላቃቸውም ማቆም እሱ ነው ይሄኛው ደግሞ እሷ ላይ ተንበርክኮ እየመታት አንዱ እየረገጣት ነበር ኦኬ አሁን በነገራችን ላይ እነሱ ትተውን ሲሄዱ ራሱ እኛ እንደሬሳ ወድቀን ነበር እዛ ቦታ ላይ ማን አነሳችሁ ከዛ መጡ እንጂ ይዣት ሄዳለሁ ብሎ ደግሞ ያም ሆኖ ይዘው ሊሄዱ ይፈልግ ነበር እኔ ይዞን ሄዶ ምን ሊያረግን ይሁን አላቅም እውነት ለመናገር ህጋዊ አይደላችሁም ሁለታችሁም ይጋማ የላችሁም አይ ህጋዊ ነኝ ወረቀቴ ወድቋል ቃውኝ ወደ ህግ ነበር እንትን ማለት የፈለኩት ግን ምንም ነገር እንትን እያልኩ አልነበረም ቆሜ መራመድ እግሬ
መንቀሳቀስ አልቻለም ነበር በሰዓቱ። ጭንቅላቴ በጣም ስለተጋጨ አስተኝተውኝ ኦሬዲ አንዱ ሆዴ ላይ እንደዚህ ቁጭ ብሎ ነው እንትን ሲለኝ የነበረው፣ አንደኛው ቆሞ ነው እንትን ሲለኝ እና ጭንቅላቴ በጣም እንትን ብሎ ነበር። የታየኝ ቀጥታ ወደ ቤት መሄድ ነው። ወደ ቤት ሄጄ እረፍት ላድርግ። ወደ ሕክምና እንኳን እንትን አላልኩም፣ ምክንያቱም እዛ ጋር ህገወጥ ናቸው እዛ ጋር ያሉ ሴቶች። እች ልጅ ደግሞ የራሷ የሆነ እንትን ነበራት፣ ኬዝ ነበራት። እሷን እንትን ብል ህግ ቢመጣ ምናምን አሁን ወደ ሀገር የመግባት እንትን ላይ ነው ያለችው፣ የሆነ ፕሮሰስ ላይ ነች። ግዴታ እናቷን አሞባታል ምናምን ነገር መግባት አለባት፣ እናቴ ማየት አለብኝ እያለች ነው። ህግ ከገባ እዛ ጋር ይች ልጅ የሚዟት አብረን ነው የምንገባው። ያን ነገር እንትን ማለት አልፈለኩም። ወደ ቤት ይወሰዱኝ ነው ያልኩት። ቀጥታ ቤት መጣው ነገሮችን እንትን አለ። እቃ አንዴ ጆከር የሬስቶራንቱ ስም ምንድን ነው? በሬስቶራንቱ ስሙን ስጥኝ። ሬስቶራንት ሳይሆን አዳራሽ ነው የሚታየው። ስለዚህ ምንም አይነት እንትን የለም። ሬስቶራንት ውስጥ እኮ ገብተን አዳራሽ ነው። እስትራሃ ማለት ቆይ ላስረዳች። እስትራሃ ሌላ ሀገር ላላችሁ እስትራሃ ማለት አዳራሽ፣ የሚከራዩ አዳራሾች አሉ አይደለ? ጠባብም ይሁን ሰፊም አዳራሽ ነው። ስልክ ቁጥር አለሽ? ፎቶ አለሽ? የልጁ አለኛው በቃ እሱን ስጥ። ፎቶ ላሳይም። በሌላስ ቁጥሩ ኦሬዲ ስልክሽ አለ ዋትስአፕ ላይ ኃይልሻለሁ። ዲሲቲቪ ያለው የሰጠዋችሁ ስልካችንን ወስዶታል። በነገራችን ላይ ደብድበውን እንደዛ እንትን ብለው ከጨረሱ በኋላ መጨረሻ ላይ እኔ ራሴን እንትን ብዬ ስልካችንን አንስተው ነው የእሷንም የኔንም ስልክ አንስተው ነው የወጡት። ከዛ ተመልሶ ሲመጣ ጓደኛው ቢላ ያወጣብን እና ቶሎ ምናምን ከዚህ በላይ ምን እናደርጋታለን እያለ እንትን ሲለው አውቃለሁ። ከዛ በቃ ሞት ነው የታየኝ። እኔ ፌንት ሰርች ምናምን ስነቃ ሊገለኝ እንደመጣ እርግጠኛ ነኝ። ምክንያቱም ምንም ነገር እየተሰማኝ አይደለም፣ ሰውነቴ ደንዝዟል። ልጄ ልይ ነው ያልኩት። በቃ ልጄ ጋር ልደውል፣ ልትገለኝ ነው የመጣው አይደለ? ግደለኝ። ልጄ ጋር ግን ደውልና ልጄ ልየው። ስለ ልጅ አልልህም፣ በየቦታው ልጅ አለው እየተባለ እዛ ጋር ሰምቻለሁ ያለን እንትን። ስለ ልጅ አልልህም፣ አይገባም። ግን ልጄ ጋር ልደውልና ግደለኝ ነው ያልኩት። እሱ መጥቶ በቃ ይዛናቸው እንደዛ እስከ የለቅሶ እንትን ኢቦጅ እንትን አታስቀምጡ ጋይስ፣ ዋርኒንግ ይሰጠኛል። ምን ሆናችሁ ነው? እሺ ቀጥይኝና ልጄ ጋር ልደውልና ከዛ በኋላ ግደለኝ ምናምን ስለው ያኛው ጓደኛው ምን እንደሆነ አላውቅም እና በቃ ምናምን ብሎ እሱ ነው እንደዚህ አንደኛው ይዞት ወጣ። አሁን እኔ ጋር ያለው ማስረጃ ትናንትና ኤምባሲም ሄጄ ነበረ በህግ እንትን ለማለት በኤምባሲ በኩል ለመከታተል እንትን ለማለት እኔ ጋር ያለው ማስረጃ የአንደኛው ልጅ ፎቶ ቲክቶክ ጋር ስላገኘሁት ይሄ ዋናው እኔ ጋር የተጣላው ፎቶ አለኝ። ስልክ ቁጥሩን እንደምንም ፈልጌ አግኝቻለሁ። ስልክ ቁጥሩ፣ ፎቶ፣ ስሙ ሀምዛ እንደሚባል አውቃለሁ። እነዛኞቹ አንደኛው ማን ነበረ ስሙ? ሶፎኒ ምናምን እንደዛ አይነት ነው አንደኛው ስሙ። ፎቶአቸውን አላገኘውም እስካሁን፣ ግን እሱ ከተያዘ እርግጠኛ ነኝ እሱ ማምጣት ይችላል። በቃ ስልካችንም እዛው ስለሆነ ምንም አይነት ኢንፎርሜሽን እንትን እያልኳል ነበር። አሁን ስልክ እንትን ፎቶውን አሳይና አውጭና ፎቶውን እሱ መጀመሪያ 9000 ሰው አለ እንግዲህ ኢትዮጵያን ፍረዷት። አንቺ ስልኬን ስጪኝ። ቀሙ እኔ አንድ ነገር ልጠይቅሽማ። ለምሳሌ አሁን ፖሊስ ብናገናኝሽ አብዲ አንዴ ቆይ፣ ፖሊስ ብናገናኝሽ ብትሄጂ ለወረቀትሽ ምናምን ችግር አይፈጥርብሽም? ማለት ያወራ ነው ስራ ሄዳችሁት እናንተ የራሳችሁ ፕሮግራም ነው ወይስ የሰው ፕሮግራም ላይ ነው የተገኛችሁ? ተከትለን ሄድ ነው። እነሱ ፕሮግራም አለ ስላሉ ነው በቃ የሚታወቁ በጣም እንትን የሆኑ ሰዎች ናቸው። ተከትለን ሄድ ነው። አንዴ ቆይሽ የሰው ፕሮግራም ነው እንጂ እናንተ ፕሮግራም አለ በስራ ውስጥ የገባችሁት የሰው ፕሮግራም ላይ ነው ሄዱ። ፕሮግራም አለ ተባለ፣ ተነስተን አብረን ሄድን። ሰላም ምስኩ ሰዎች ጤነኛ ናችሁ? ኮፒ ሊንክ አድርጉበት። አንድ ጊዜ ፀጉርሽን አንሺና አሳያቸው። ሪከርደሮች ስላሉ አሳይ፣ ፀጉርሽን መልሰሽ አሳይ። አሳይ ፀጉርሽን። ጆካ እኔ ሰማለሁ እንዴ? እያሳየ ስለሆነ ትሰማለህ። ነው አይ እንግዲህ እያያችሁ ነው እህቶች ወንድሞች፣ ሪከርድ አድርጋችሁ ይህንን ግፍ መቃወም መቻል አለባችሁ። ሁላችሁ ይዞ ነው የነቀለው ፀጉሯን። እዚህ ጋር አገጬ ላይ ያለ አገጬ እዚህ ጋር 2 ጥርስ ምናምን ተነቃንቋል። ግን አሁን እንትን እያለኝ ነው። ይሄ ስለተሸረፈ ነው እንትን የሚለው ተነቃነቀ ጥርስ አለኝ። ከምንም በላይ ግን እያመመኝ አሁን እንትን እያለኝ ያለው እዚህ ጋር ኩላሊቴና ማህፀኔ አካባቢ ላይ በጣም ረግጠውኛል።
እሱ ላይ ትንሽ እንትን እያለኝ ነው። ይሄ እንደዚህ ሲያስለኝ ምናምን ነገር ሁሉ በጣም እንትን ብዬ ነው ምስለው ሽንቴን ሲሸና ምናምን ትንሽ አመኝ። ይሄ ነው ፎቶ ፊቱ ሙሉ ፊት ለፊቱ እንደዚህ የሚታይበት የለም። ሞዴሬተር የኔ ሞዴሬተሮች ኮሜንት እንዳለ የቲክቶኩ ጊፍት አትስጡ አንዴ አራጋርጊው ጆከር ቲክታክ አካውንቱ ለአንድ ሰው ሼር ታድርግና እስቲ ለብቻው አንዱን ፎቶ ስክሪንሾት ተደርጎ ይያዝ። እሺ ጆከር፣ አረ ሁላችንም ቪዲዮ እንሰራበታለን። ገና ምን ከፍተው እኔ ስዘጋ ይከፍታሉ። ያማችኋል እንዴ ደናቁርት። እሺ ይሄኛው ልጅ ማለት ነው በደንብ እሺ ይሄ ማለት ነው። አሁን ለአንድ ሴት ሶስት ወንድ ማለት ምን አይነት ደም? እሺ አለፍ አድርገሽ እስኪ እናቲቱ ጋር ያለውን አሳይኝ። ቤተሰቦቹ ጋር ያለውን ቤተሰቦቹን በቃ ትልኪልናለሽ በዋትስአፕ። ኦሬዲ ቲክቶክ ላይ አለ። ከቲክቶክ ነው ያነሳሁት። ስልክ አሁን ኮሜንቱን ክፈቱት። ስልክ አይዞሽ፣ ዋትስአፕ ላይ አይዞሽ የኔ ቆንጆ አይዞሽ። ኢትስ ኦኬ። ኮሜንቱን ክፈቱት ጋይስ። እሺ አመሰግናለሁ። በመጀመሪያ ወደ ሶሻል ሚዲያ እርግጠኛ ነኝ ይሄ ልጅ የመጀመሪያ እንትኑ አይደለም። ኮሜንት ላይ አይቻለሁኝ የሆነች ልጅ እዚሁ ሪያድ ላይ ካሁን በፊት አድርጓል። የሆነች ልጅ እንደዚሁ ቤት ዘግታ ተቀምጣለች ደብድቧት የሚል ኮሜንት አይቻለሁኝ። እኔ ስለሌላው አሁን ራሳቸውን ወክለው መተው ቢናገሩ ደስ ይለኛል። እኔ እዚህ ስወጣ ህይወቴን አደጋ ላይ ጥዬ ነው የወጣሁት። አውቃለሁ ጀምረውኝ እዛ ጋር አለመጨረሳቸው እንደሚቆጫቸው አሁንም መተው ሊያጠቁኝ እንደሚችሉ አውቃለሁ። ህይወቴ አሁንም ነገር አንድ ነገር ብሆን ከነሱ ውጪ እኔ እዚህ ሀገር ላይ ተከብሬ ነው የምኖረው። ሰው አክብሬ ነው የምኖረው። ምንም አይነት ጠላት የለኝም። ከምንም አይነት ብሔር ከምንም አይነት ሰው ጋር ግጭት የለብኝም። አሁንም ስመጣ ነገሮችን ስናገር እሱ ማንን ይወክላል አይወክልም አይደለም። እኔ ግን የደረሰብኝ ጥቃት የሴትነቴ ብቻ ሳይሆን እንደዛ ያንቋሸሸ እናንተ ደግሞ የአማራ ሴቶች ብሎ ተናግሮኛል። አዎ ሐርፍዬን የተናገረኝ መጥቼ ተናግሬያለሁ። ሌላ የብሔር ጥላቻ የለብኝም። እንደ ሴትነት ነው እዚህ ጋር መጥቼ ፍትህ የጠየቅኩት። ምንም ነገር ግንኙነት የለኝም። አያቀኝም። ብዙ ሰዎች ሌላ ግንኙነት እንዳለ ነው ከዛ በፊት ትውቅ እንዳለን ስላሰቡ እሱ ማብራራት ስለፈለኩ እውነቴ ይውጣልኝ፣ ይምጣ፣ ይጠየቅ። ከኔ ጋር ምንም አይነት ግንኙነት እንዳለውና ምን እንዳገናኘው ምን ለዚህ ነገር እንዳበቃው በቃ ሞጣት ይኸውልሽ፣ ምንም አይነት አሁን እዚህ ጋር ምንም አይነት ግንኙነት ቢኖርሽም ለአንቺ ለሴት ልጅ ይሄ የሚሰነዘር ብትር አይደለም፣ ለአንቺ የሚገባ አይደለም። አይደለም፣ አይገባም፣ ለማንም አይገባም። ምክንያቱም ሲመቱኝ የነበረው ምት የበቀል አይነት ምት ነው። ቀኑ አይደለም ሳያቅሽ ፍቅረኛሽ ሆኖ አይደለም ፍቅረኛሽ ባልሽ ሆኖ ሴት ልጅ ላይ ወንድ ልጅ እጁን የሚሰነዝር ወንድ ልጅ በነገራችን ላይ እኛ ሴቶች ፓወር እንደሌለን ምናምን ነው የምታዩት። በቀደመተ አንድ ወንድ ልጅ ዘይት ተደፋበት ብላችሁ ደረታችሁን ስትደቁ የነበራችሁ ወንዶች አይተናችኋል። አንዳንድ ወንዶች ድንበር አልፋችሁ ሴት ልጅ ምንም ትሁን አልኳችሁ፣ እች ልጅ አጥፍታም ቢሆን ምንም በድላም ቢሆን ወደ ህግ ትወስዷታላችሁ እንጂ በዚህ ደረጃ የማጥቃት መብት የላችሁም በመጀመሪያ ደረጃ።